ገሃነም ግባሽ ሲኦል መግባት ትችላለህ። ስለዚህ ታስቆም ይገባል እባክሽ። ቆይ ታዲያ እንደዚህ የምትወጂ ከሆነ ለምን ሽባ እንዲሆን አደረግሽው? አዎ እሱንም ያደረኩ ስለማፈቅረው ነው። ወዴትም እንዳይሄድብኝ እኔም ብቻ እንደይም ብዬ ነው። እባክሽ ተረጂ። ፍቅር መቆየት አልችልም። እኔም እሞታለሁኝ። እባክሽ ለምን ስሚኝ። ቆንጆ ጫፍሽን ብትነካሽ ሟች ነች። እሺ የኔ ጮኛ በቃ እኔ ልሂድ። አሁን ስለመሄድ ነው እንደዚህ ቸኮልከው? ቆይ የአድናን የመጨረሻ ውሳኔን ወስኗል። ሮቤልን አንድ ባንድ ታልተናገርክ የምለቅህ ነገር እንደሌለ እወቅ በማለት አሳውቆታል። ሜራም አስቀድማ ገና ሳይደርስባት ትንቀጠቀጥ ይዛለች። እኔ ሮቤልን ወደው ነበር፣ አፈቅረው ነበር፣ ግን ለእኔም ለሱም ያመጣነው ችግር በጣም ብዙ ነው ብላለች። ሉኻናም በአደረጉት ድርጊት ቢያስጠሏትና ቢያስመርሯትም ግን ሮቤል ላይ ጥይት ተደቅኖ ስታይ በጣም ደንግጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ለምታበረታቱና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው አድናን ሮቤል ላይ ሽጉጥ ደቅኖ ስለ ሉኻና እህት ተናገር፣ አንድ ምስጢር እንዳታስቀር እያለ ሲያጨቃጭቅና እንዲሁም ሲያስጨንቀው ነበር። ሮቤልም አላየሁም፣ አልሰማሁም፣ አይኔን ግንባር ያርገው በማለት ግግም ብሎ እንዲሁም ሲደበድበውና ሲያስፈራራው ነበረ። ሉኻናና ሚራም ከቤቱ ነው። ሜራ እንዴት ሮቤል ከክላስ ሊወጣ ቻለ እያለች ስትጨነቅና ስታስብ በቆየችበት አጋጣሚያ ላይ ከክላሱ ገብታ ስታየው ማንም ሰው እንደሌለና እንዲሁም አድናን ከቤት እንዳልነበረ ስታውቅ በጣም ደነገጠች። ሉኻናም አድናን ከቤት ስለሌለና ስላላገኘችው ደንግጣለችም፣ ፈርታለች። ብቻ ብዙ ነው፣ ዲፕሬሽን ደርሶባታል። አድናን ግን ሁልጊዜ እሽሩሩ ተብሎ አይሆንም በማለት ሮቤልን ልክ ለማስገባትና እንዲሁም ሀቅን ይፋ ለማውጣት ታይዘው ወደ ያልታወቀ ቦታ ጫካ ሄደው ነው። ስለዚህ በዛሬው ቪዲዮአችን ላይ ደግሞ የምናየው ሮቤል ጥይት ተደቅኖበት ተናገረ አልተናገረ የሚለውን አብረን እናያለን። ሮቤል ወንድሜ አንተን ይንሳኝ፣ እኔ ምንም ነገር ስለ ሉኻና እህት ስለ ሳራ የማውቀው ነገር የለም። ያንተ እኔን እንዴት እርግጠኛ ሆንክ? እንዲሁስ እኔ አማና የተሰጠው ወንድምህ ነበርኩ እንጂ እንደዚህ ልታሰቃየኝና ልትገለኝ አልነበረም። ስለ ሉኻና እህት ደግሞ የማውቀው ነገር የለም። አንተ ራስህ የምታውቀው ነገር ካለ ራስህን ፈትሽ፣ እኔ ግን አንድም ነገር አላውቅም ብሏል። አድናንም በዛሬው ውሳኔው ቁርጠኛ ሆኖ ስለ ሉኻና እህት ሳራ ምንም አይነት መረጃ ካላወጣህ እንደማልምርህና እንደማልተውህ እወቅ እያለ ሽጉጥ እላው ላይ ደቅኖ ሲያስፈራራው ነበረ። ሜራም በበኩሏ ሮቤልም ሆነ አድናንም እቤት አለመኖራቸውን ስታይ እነዚህ ሰዎች ተይዘው ሄደው ሊሆን ይችላል በሚል ፍራቻና እንዲሁም ሽካኬ ፈርታ ስለነበረ ሜራ በድንጋጤ በሩጠት እየሄደች ነበርና ከሉኻና ጋር ሉኻና እባክሽን የዛሬን ውለታ ዋይልኝ፣ ሮቤል ከክላስ የለም፣ ውርቸሉ ብቻ ነው ያለው፣ እንዲሁም አድናን እወት እንዳለ ለማወቅ ከቻልሽ በጣም ትተባበርኝ እፈልጋለሁ ብላለች። ስለዚህ ሜራም እኔ የምፈልገውና የማስፈልገው ሮቤል እንዲድን ነው። እኔ እወደዋለሁ፣ አፈቅረዋለሁ፣ ምንም አይነት ችግር እንዲነካብኝ አልፈልግም በማለቷ
ሉሃናም እንዲህ ከወደድሽውና ካፈቀርሽው ለምን ቤታችሁ ለራሳችሁ አርጋችሁ መኖር አልጀመራችሁም? አንቺም ከሌላ ወንድ እሱም ከአንቺ ጋር እያለ እንዲሁም ወንድሙን መያዙ ጥሩ መስሎ ታይተሽ ነው ወይ እያለች በተደጋጋሚ ስትነግራትና እንዲሁም ስታማክራት ነበረ። ሚራም ታፈሩ አይመልሱኝ የሚባል የሆነ ተረት አለና አንዲሆኑ ሉሃና አውቃለች በማለት እንድትለምንላትና እንዲሁም ይቅርታዋን በሙሉ እንደምታደርስላት ትለምናታለች። ሉሃና ግን ያሳረፈችው ብዙ ስቃይና መከራ እንዲሁም ጩኸት፣ ግፍትሪያ ብትር ሳይቀር ብዙ ነገር ደርሶባት ስለነበረ አሁን ይህን አይነት ጭቅጭቅና ንዝናዜ ሲመጣ ከምንም ነገር አታደንቃትም። ሉሃናም የሚራ ጭቅጭቅ ብዝትና እንዲሁም ስርጭት ሲላት አድናንም በቶሎ ከቤት አልመጣላት ሲል በስልክ ደውላ የት እንዳለና እንዲሁም ምን እየሰራ እንዲሆን ለማወቅ አረጋግጣ ነበር። ግን ሉሃናን በሚያናግርበት ጊዜ ሮቤል ድምጿን ሲሰማ ድምጹን ናራ አድርጎ በመጮህና ድምጡን በማሰማት ተባብሯል። ስለዚህ ከሉሃናም አድናን የት ነው ያለኸው? እንዲሁም ሮቤል ካጠገብ አለው እያለች ስታወራውና ስታጫውተው ነበር። ሮቤል ግን የስራውን ነውና የሰጠው ስራ ለሰሪው እሾህ ላጣሪው እንደሚባለው ሁሉ ለሉሃና ወይም ለአድናን የተቀጠረውና እንዲሁም የታሰበው ነገር ካሾ ሌላ ችግርና እንዲሁም ሌላ አላማ ይዟል። አድናንም ቁርጠኛ ሆኗል። አይደለም አሁን በማንም ሰው ለመለመንና ለመነገር ቀርቶ ላይንም እያስፈራ ነው። ሚራ ቀርባ ለማናገርና ለማውራት ስትል እንኳን እንዳላስቀረባት እንዲሁም እጇን ይዞ ወርውሮ ከደጃፍ ውጭ እንደጣላት አይተናል። ስለዚህ ማንም እንዲያናግረውና እንዲሁም ማንም እንዲያወራው ፍቃደኛ ስላልሆነ ሚራም እንዴት አድርጋ እንደምታናግረው ግራ ገብቷታል።
ስለዚህ ሮቤል ያለው አማራጭ አንድ ባንድ ሀቁን አውርቶ ከተረፈም ይትረፍ ካልተረፈም አይትረፍ በሚል እንስማማለን። ግን አሁንም ሌላ ወንጀል እንዲሁም ሌላ ውሸትና እንዲሁም ሌላ ጣጣዎችን አብዝቶና ሌላ ችግር ፈጥሮ ከቤት እንዲወጣ ለማድረግ እንጂ አሁን ላይ ግን እንደዚህ እየሆነ ባይንቀሳቀስ ሚራም በሰራችው ነገር ማፈሩና መሳቀቁ ቀርቶ ጭራሽ አሁን ይባስ ብላ በግልጥ ከሱ ጋር ታኝቼ ነበር ሰርቼ ነበር እያለች በተደጋጋሚ ስታወራ ሰምተናታል። ሚራ አሁን ላይ በጣም የጭንቅላት ረብሻ እንዲሁም ብዙ የመሳሰሉት ነገሮች ተደልበዋት በፍራቻ ነውና ያለችው። የምትናገረው ነገር ሁሉ ያስጠላል ያምራል የሚለው ቀርቶ አሁን ላይ ስለ አድናን ቀርቶ ስለ ሮቤል ፍቅር እየተጨነቀ ትገኛለች። የአድናን ውሳኔ አንድ ለአንድ ታይቀር ሁሉም በሙሉ ጥሩ ነው የሚል አስተሳሰብና እንዲሁም ሀሳብ አለኝ። ለምን ቢባል ሮቤልና ሚራ ሲያደርጉ የነበሩትና እንዴት ሲያደርጉ እንደከረሙ ሁላችንም እናውቃለን። እንዲሁም ሉካናንም ልክ እንደ እህቷ አፍኖ የመግደልና ወደ ሌላ ስፍራ የመጣል አድናንም ቢሆን ከቤት ለማስወጣትና ውጭ ላይ ጥሎ የፈለጉትን ነገር ለመውሰድ እንዲመቻቸው ለማድረግ ቀንና ጊዜ እየቀጠሩ ነበር።
ሚራም ሮቤልን ማትረፍና እንዲሁም በህይወት እንዲኖር ከፈለገች ሲያወሩና እንዲሁም ሲጠነስሱ ሴራውን ሲሸርቡ በነበሩት ጊዜ አንድ ባንድ ሳይቀር ሚስጥሩን ለአድናን መናገርና እንዲሁም ሮቤልን እንዲምረው መለመን ያስፈልጋል። አለያ በስተቀረ ግን ሮቤልና እንዲሁም ሉኻና ሌላ ችግር ፈጥረው በነበሩበት ጊዜ አድናን እየተናደደና እንዲሁም እየፈከረ ስለነበረ አሁን መስማት የሚፈልገው ምን ሲያደርጉ እንደከረሙና የሉኻናን እህት ሳራን የት እንዲያደረጓት በቀጥታ መነገር ነው የሚፈልገው። ስለዚህ ሮቤል ወይም እልክ ይዞትና ሸምሞት ፈርቶ ከሆነ ልክ ሚራ ደግሞ ለሉኻና እንዲያወራቻትና እንዲነገረቻት ሙሉ በሙሉ አንድ ሳትቀር መናገር አለባት። አሊያ ግን አድናን አሁን ላይ ስለጨከነና አረመኔን ጥግ ስላሳየው ሊገድለውም ስለሚችል በወዲሁ መናገርና ማከላከል ትችላለች። ከዛ በኋላ ደግሞ ልክ እንዳየሩ ጸባይ ይደረጋል። አብሮ መኖር ከተቻለ መኖር፣ አለዛ መተው ይቻላል። ሮቤል የወሰነው ውሳኔ ትክክለኛ ነው የሚል የሁላችንም ሀሳብ ነው። ሉኻናም ስትጓጊና ስትናፍቂ የነበርሻትን እህትሽን ቁርጠኛ የሆነ ነገር ታገኛለሽ የሚል ሀሳብ አለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።